የዓለማችን ምርጥ 5 ተከላካዮችን ነው ደግሞ ዛሬ ማሳያችሁ። ስኮር 90 ያወጣው ምርጥ 5 የተከላካይ ስፍራ ተጫዋቾችን እናያለን። አምስተኛው የዓለማችን ምርጡ የመሃል ተከላካይ በመባል የተቀመጠው የፒኤስጂው ማርኪኒዮስ ነው። እንግዲህ ይህ ብራዚላዊ ተከላካይ ለአመታት ይሄ ያለማቋረጥ ከአመት አመት ምርጥ የሚባለውን ብቃቱን እያሳየን ያለ ተጫዋች ነው። ይሄ ከፍ ማይልም ዝቅ ማይልም ኮንሲስተንስ የሆነ ምርጥ ብቃቱን እያሳየን ነው ማርኪኒዮስ። አራተኛው የዓለማችን ምርጡ ተከላካይ ሲሉ እንግዲህ ስኮር 90ዎች ወቅቱን ያስቀመጡት ቨርጂል ቫን ዳይክን ነው። ለአመታት በአንደኛ ደረጃነት የምናቀው ወይም ደግሞ ብዙ ጊዜ አንደኛ ወይ ሁለተኛ እየተባለ ሊያከራክር ይችላል ከአንድ ተጫዋች ጋር እንጂ እንደዚህ አራተኛ ደረጃ ድረስ የሚወርድ ተጫዋች አልነበረም። በርግጥ የዘንድሮ ስትራግል አምናም በርግጥ ሊቨርፑል ዋንጫ ቢበላም ግቦች ተቆጥረውበታል የሚሉት ነገሮች አላቅም። ብቻ እድሜም እየገፋም ስለሆነ ይሆናል እንግዲህ ስኮር 90ዎች አራተኛ ላይ ያስቀመጡት እንጂ። ሶስተኛው የዓለማችን ምርጡ ሴንተር ባክ ሲሉ ደግሞ ያስቀመጡት ስኮር 90ዎች ዊሊያም ሳሊባን ነው። እንግዲህ የአርሰናሉን የተከላካይ ስፍራ ተጫዋች ዊሊያም ሳሊባን ነው። ሳሊባ በፈረንሳይ ብሔራዊ ቡድን በአርሰናል እያሳየው ያለው ብቃት በነገራችን ላይ ለሚቀጥሉት አመታት ራሱ ልክ ይሄ የቫን ዳይክ አልጋ ወራሽ እያሉት ነው በርካቶች ራሱ። ምክንያቱም ተመሳሳይነት ነው ባህሪያቸው፣ ሜዳ ላይ የሚያሳዩት ነገር በጣም ሶሊድ ተከላካይ ነው፣ ጠንካራ ነው። እድሜው ደግሞ በጣም ገና የሚባል ነው ለተከላካይና ሳሊባ በጣም ምርጥ ተከላካይ ነው። ሁለተኛው የዓለማችን የዚህ ሰዓት ምርጡ ተከላካይ ሲል ስኮር 90ዎች ያስቀመጡት ደግሞ የፒኤስጂውን ፓቾን ነው። አይዶን ነው ፓቾ በጣም ምርጥ ተከላካይ ነው። በርግጥ አምና የነበረው ፐርፎርማንስ ማንም የሚረሳው አይደለም። እንዲሁም ካቻምናም ብቻ አሪፍ ነው፣ ዘንድሮም አሪፍ ነው ልጁ። ነገር ግን አይደለም ከሌሎቹ ከማርኪኒዮስ ራሱ በልጦ መገኘቱ ለኔ በጣም ጥያቄ ምልክት የሚያስነሳ ነው። ምክንያቱም እንደነ ማርኪኒዮስ ሊደር አይደለም ተከላካይ ስፍራ ላይ እንደ ፔር የምታስቀምጠው ነው ወይ ከቫን ዳይክ አጠገብ የምታረገው ነው ወይ ከማርኪኒዮስ አጠገብ የምታረገው እንደ ፔር የሚያገለግል አይነት ተከላካይ ነው ብዬ ስለማስብ ነው። አንደኛው የወቅቱ ምርጥ የዓለማችን ተከላካይ ሲሉ ደግሞ ያስቀመጡት ስኮር 90ዎች ብራዚላዊውን የአርሰናሉን የተከላካይ ስፍራ ተጫዋች ጋብሪኤል ማጋሌሽን ነው። እንግዲህ በርግጥ የዚህ ምርጥ ተከላካይነት ካወራን እዚህ ዝርዝር ውስጥ የምንጠብቀው ተጫዋች ነው ጋብሪኤል ማጋሌሽ በጣም አግሬሲቭ ተከላካይ ነው፣ ጠንካራ ተከላካይ ነው፣ በጣም እያሰበ የሚጫወት ተከላካይ ነው። ከዛ ባለፈ ደግሞ ቡድኑ ሲፈልገው ኮርና ላይ እንግዲህ በቃ ምን ይባል እንደነ ጅሩድ አይነት የግንባር ኳስ አጠቃቀም ያለው በጣም ጠንካራ ግቦችን የሚያስቆጥር ሁላ ተከላካይ የተሟላ ተጫዋች። ስኮር 90ዎች እንግዲህ ምርጥ 5 የዓለማችን የወቅቱ ምርጥ ሴንተር ባኮች ያሏቸው እነዚህን ይመስሉ ነበር። የእናንተን ሐሳብ ኮሜንት ላይ ጻፉ።